እንድታገባኝ ወይም ቀለበት እንድታደርግልኝ እፈልጋለሁ። ያ ድጋሜ ሽማግሌ መላክም ካለበት ልከ እኔ ሀሳቤን ስለለወጥኩኝ እንድታገባኝ እፈልጋለሁ። ህይወቴን እንድጠላው አታድርገኝ። ገብቷል? እዚህ ጋር እኔም አንተም ህይወታችንን መኖር ነበረብን፣ ግን ኦኬ የሆነ ነገር በመሀላችን አፕን አድርጓል። ኢስ ኦኬ ያ ነገር እሺ እንደተፈጠረ ይሁን። እኔን እያነቀ እኔን ሲያስፈራራኝ እኔ ላይ ሲዝት እኔ ላይ ሽጉጥ ሲደቅን ማንም ሰው የደረሰልኝ ሰው የለም፣ ማንም ማለት ነው። ዛሬ ፈለኩ ለማንኛውም ለአንድ ነገር ነው። ነገሩ ይበቃናል። ገብቷል አይደለ? በጣም ከቤት አልፎ የማይሆን ነገር ውስጥ ነው እና እኔ ደግሞ ኦኬ ያለፈውን ታሪኬን ትቼ ወደፊት መኖር ነው የምፈልገው እና ይሆናል አይደለ? ምንም አይምሮዬ ላይ ተሰምቶኝ እንዲያልፍ አልፈልግም። ለዛም ነው መጀመሪያ እዚህ የደረስኩበት ምክንያት ዋናው እሱ ነው። ሰላም ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ያው ከሚያስጠሉ ነገሮች ያው ስሜቴን ትረዱኛላችሁ ብዬ ተስፋ አደርጋለሁ። አሁን ላይ እንደዚህ መቆሚያ አይደለም፣ አሁን ላይ እንደዚህ ማየት አይደለም። ትላንት አይታችኋል የተፈጠረውን ነገር። በጣም የሚያስጠላ ነገር ነው። እኔ እንዴት ብዬ ልግለጽላችሁ? ስሜቴ በጣም የሚረብሽ እንደዚህ ያደርጋል ወይ? በቃ አብዛኞቻችሁም ስትናገሩት ነበር። እኔ አሩኑ ለምን እኔ ነገር እኔ ላይ የከረረ እንዳለ አልገባኝም። በዚህ ልክ ለምን ሙጥኝ እያለ እንደሆነ እሱ ለምንም ሊገባኝ አልቻለም። ለምን ተቀርሽ ቤተሰብ እዚህ ጋር አልፈልግሽም ማለት አሁን እንዴት ነው ሁሉ ነገር ሁላችንም ሰልችቶናል ማለት እኔ አሁን በጣም ነው የሰለችኝ። አሁን ላይ መጥቶ እንደዚህ ነው እንደዛ ነው እንዲህ ነበር ምንም ነገር በቃ አለ አይደለም ስላለፈው ማውራት አልፈልግም። በቃ ያለፈውን ታሪኬን ትቼ ወደፊት መኖር ነው የምፈልገው እና ይሆናል አይደለ? ምንም አይምሮዬ ላይ ተሰምቶኝ እንዲያልፍ አልፈልግም። ለዛም ነው መጀመሪያ እዚህ የደረስኩበት ምክንያት ዋናው እሱ ነው። ምክንያቱም ተናግሬያለሁ አይደለ? ከዚህ በፊት ለምኜዋለሁ ብዙ ጊዜ። በቃ እኔ እንጃ ነገር ሲደጋገም እንዴት ነው ይደብራል ግን ሊገባውም አልቻለም። ሶ ያለኝ አማራጭ ደግሞ መደጋገም ነው። ምንም አማራጭ ሊኖረኝ አይችልም። ምክንያቱም እንደዛ ብዬ ብዙ ነገራቶችን ተፈጥሮ ዛሬ ላይ መሆኑ አይደለም ይሄ ሁሉ እንዲሆን መንስኤ ሆኖ እሱ ነው። ግን በቃ ይሁን ሁሉ ነገር ይሁን። አዎ ታስሯል። የታሰረው ደግሞ በእኔ ምክንያት አይደለም። በቃ ማናችንም ቢሆን ማወቅ ያለብን በእኔ ምክንያት አይደለም። የሰው ልጅ ባጠፋው ጥፋት ከታሰረ ያጠፋው ነገር አይደለም ምክንያቱ ሊሆን የሚችለው መጀመሪያ ነበረ መጥኖ መደቆስ ይባላል አይደለ? እና መጀመሪያ ነበር ነገር ማስተካከል ያለበት። አሁን ላይ ከሆነ በኋላ ኢቭን አስፈትቻለሁ። እኔ እኮ እንደዚህ በግልጽ አለ አይደለ? እንዲህ አድርጊ ቢለኝ እኔ አደርጋለሁ፣ ችግር የለውም። ምንድነው ፍላጎቱ? እዚህ ጋር አሁን እኔ ፍላጎቱን ሁሉ አላውቅም። ምንድነው የሚፈልገው? እንዲህ ነው የምፈልገው እንኳን ቢል ኦኬ ብላችሁ ታደርጋላችሁ። ግን እዚህ ጋር ያል አልገባኝም ሐሳቡ። ለኔም አትሆኝም ለሌላ ሰው አትሆኝም ማለት አልገባኝም። የእውነት በጣም ግራ እያገባኝ ነውና ቤተሰብ ያው ዛሬ መጣሁት። እንዴት ነው ሁሉ ጊዜ ለአንዴና ለመጨረሻ ጊዜ ትላላችሁ፣ ግን ነገር ሲያስገድዳችሁ መምጣት አይቀርም። በቃ ትመጣላችሁና ዛሬ ለመጨረሻ ጊዜ ነው አስቤም ቆርጬ ወስኜ የመጣሁት። ምንም በቃ ከዛሬ በኋላ በማደርገው ነገር ማንም ሰው የፈለገውን ቢል ማንም ምንም እንኳን እናንተ ቀርተ አይደለም ዋናው ባለቤት እሱ ነው አይደል? እሱ የፈለገውን ቢል ምንም የሚለውጥልኝ ነገር የለም። ማንንም አላዳምጥ፣ ማንንም አልሰማ። እንዲህ አቱኝ እንዲህ ምንም ገብታችኋል? ዛሬ የመጨረሻ ነው። ማርያምን ነው የምላችሁ። አንድ ምንም አልሰማም ከዛሬ ቀን በኋላ። በቃ አይምሮዬ ኦሬዲ ድፍን ነው። የሚሄደው እንዲህ ነው። ነገሮችን አላስብም፣ አላገናዝብም። ፈጠሽም እፈጥናለሁ፣ ምንም ነገር አደርጋለሁ። በቃ አለደል የኔ ህይወት ነው። ታግሼ ብዙ ነገሮችን ለማድረግ እሱም እንዳይጎዳ ብዬ ብዙ ነገሮችን እያሰብኩ ነውና አንዳንዴ ለሰው ስታስቡ የምትጎዱበት ሁኔታዎች አሉና ከራስ በላይ ንፋስ ካሁን በኋላ እዚች ቀን ከዛሬ ቀን በኋላ ማስበው ለራሴና ለራሴ ነው። እንግዲህ ማንም ሳለቅስ የደረሰልኝ ሰው የለም። ማንም እዛ ጋር እኔን እያነቀ እኔን ሲያስፈራራኝ እኔ ላይ ሲዝት እኔ ላይ ሽጉጥ ሲደቅን ማንም ሰው የደረሰልኝ ሰው የለም። ማንም ማለት ነው። ማንም ሰው ከጎንሽ ነኝ ያለኝ ሰው የለም። ማንም ገብቶቻል አይደለና እሱ ሁላ ለኔ ያራራልኝ አሁን ላይ ያራራልኝ ነገ ላይ ተነስቶ የሆነ ነገር ቢያደርግስ ነገ ላይ ቢደፋኝ ውሽ ታሳዝን እኮ እንዲኮ ነበረች ነው አይደል የሚባለውና ዛሬ መሮኝን የመጡት የእውነት ነው የምላችሁ መሮኝ። ግን ደግሞ የሆነ አንድ ነገር ማድረግ አለብኝ ማለት ካለፈ በኋላ መቆጨትም ማዘንም ወይ እንዲህ ባደርግ ኖሮ ብዬ አላስብም። ሐሳቤ እንዳለው ሆኖ የወሰንኩት ውሳኔዎቼ ሐሳቤን እንደማልቀየር ከሆነ በኋላ ምንም ነገር ቢፈጠር ምንም ነገር ቢመጣ ቤዛ ወደፊት ነው እንጂ ወደ ኋላ ላይም ወይም ደግሞ ይሆናል አይደለ ዞሬ ትላንትና እኮ እንዲህ ያደርጉልኝ እንዲህ ነበረ እንዲህ ምናምን በቃ ምንም ነገሮችን የማስብበት ሁኔታ አይደለም። ከዛ በፊት ዛሬ ደውዬለታለሁኝ በቃ
እንደ ተማረ ሰው እንዳልል እንደ ትልቅ ሰው እንዳልል ኦሬዲ ሁለታችንም የተማርን ሰዎች ነን። ሁለታችንም እንግዲህ አቅማችን ለአቅመ ሔዋንና ለአቅመ አዳም የደረስን ሰዎች ነን። ግን እኔ እንጃ እንደ ሆነው የሆነን አይደለም ገብቶሻል። እና ለዛ ስለሆነ ፋሚሊ ዛሬ ምን አስቤያለሁኝ ለአንዴና ለመጨረሻ ጊዜ እንዴት ነው ከሱ ጋር ብሬ ልሆን አይደለም እድልም ልሰጠው አይደለም ግን ደግሞ ማወቅ እፈልጋለሁ። ገብታችኋል? ምን ነበር ሀሳቡ ሊሆን የሚችለው የሚለውን በኋላ ላይ ብጸጸት ኢቭን እኔ እርግጠኛ ስለሆንኩ ነው ስለተማመንኩኝ ነው ምን እንደሚል ስለማውቅ ነው እንደዚህ ላረግ የቻልኩት። ምን እንደሆነ ታውቃላችሁ እህቴ የኔት አለን የሆነ ነገር እንደውም ካፌ ሳልጨርስ እንደውም ለሁለታችሁም ይሆናል ላንቺም ያጣራውሽ እየፈለኩት ውሳኔ ያለ እሱን እንደውም ልናገር ስል ነው የመጣሽ። እንደውም አቀለልሽልኝ በዚህ አጋጣሚ በእውነቱ በጣም ልነግሪኝ ለምር ለምዶን ታውቂያለሽ። በቃ አለ አይደለ ለእነሱም ተናግሬ ድጋሚ ላንቺም ከምደግመው በቃ ሰብሰብ ብለን ለሁላችንም ማውራት አለብን ማለት እንዳልኩሽ ነው። ከምለፋ ከምደክም ባንዴ ያው ዛሬ እንዴት ነው ለመጨረሻ ጊዜ ከውን ባላ ምንም ወዲህ አምልበት ማንም ምንም ቢል ሐሳቤን የምለውጥበት ሁኔታ ላይ አይደለሁምና ያው ወደፊት አሁን አዲስ ነገር ልጀምር አይደለ አዲስ ህይወት ውስጥ ልገባና ከዛ በፊት የሆነ መጨናነቅ ወይም ደግሞ አይምሮዬ ላይ የሆነ ጥያቄ እንዲመጣ አልፈልግም። መብሰልሰል ምናምና ምን አሰብኩኝ መሰልሸቴ ዛሬ ማርክን ጠርቻለሁ። ያው በተፈጠረው ነገር እሱን ማግኘት እኔ ላይ ትላንት እንደዛ አድርጎ ዛሬ እሱን ማግኘት አግባብ እንዳልሆነ ይገባኛልም ቅርም እንደሚልሽም አይኑ ይገባኛል። ግን ደግሞ ዛሬ ለመጨረሻ ጊዜ ነው እምላችሁም እሱንም የማገኘውም ለመጨረሻ ጊዜ ነው ማለት ነው። ምን አሰብኩኝ አንድ እድል እንኳን ብሰጥ ማለት እስቲ አንድ እድል ስጪው እያሉ የነበሩን ሰዎችና አንድ እድል ብሰጠው ምን ሊል ይችላል? አንድ እድል ብሰጠው እንዴት ነው ሁሉ ነገር ረስቶ ከኔ ጋር መሆን ይችላል ወይ? የሱን ሐሳቡን መስማት ፈልጋለሁ። ገብቶሻል አይደል? ይሁን እኔ አሁን ከቶሚ ጋር ኮንኩኝ በኋላ ምናምን ነገሮች እንዲደባለቁ አልፈልግም። አንተ መሀል ማለት አላቀም ቢዚ በርግጥ ይሄ ያንቺ ህይወት ነው ያንቺ ሐሳብ ሁሉም ነገር ምናምን ግን እኔ ታውቂያለሽ በምንም በኩል ቢሆን ልብሽን እንድታዳምጪና በቃ ልብሽ ያለሽን ነገር ስታደርጊ ነው እኔ ደስ የሚለኝ እና ልክ የሆነው የሚሆነው እንደዛ ነው አይደል? ልብሽን ስታዳምጪ ነው። ምክንያቱም እዚህ ጋር ፍቅር ከሌለ ትዳር ከባድ ነገር ነው ምናምን እና የምታገቢውን ሰው አፍቅረሽ እንዲሆን የኔ የሁል ጊዜ ምኞቴ ነው። ምክንያቱም ዘላለምሽን ሌላ ጸጸት ምናምን እንዲኖርብሽ እኔ አልፈልግም። ስለማንም አይደለም ስላንቺ ይሄንን አስባለሁ። ግን ደግሞ አሁን ላይ ማለት በቃ ምን ታደርጊ እህቴ አሁን ላይ ምንም እሱ ልክ አይደለም። ኦሬዲ ጤነኛ አይደለምና አንዳንዴ ምን መሰለሽ ፍቅር ያ አስፈላጊ ነው። ግን ደግሞ ከፍቅር ክብር ይበልጣል። ከፍቅር ማሰብ፣ ማገናዘብ፣ እንክብካቤ ብዙ ነገሮችን እናስቀድማልና እሱ ትላንትና እኔን ስለሚያፈቅረኝ ነው እያነቀ እያስለቀሰ ብዙ ነገሮችን አድርጓል። ገብቶሻል? ልክ እንዳልሆነማ በጣም የሚያስጠላ ነው። ግን እኔ ያ ሁሉ ነገሮችን እስቲ ይሁን ብዬ ችዬ ዛሬ ላይ ቆሜ ለምንድን ነው የቆምኩት? የነገን ህይወቴ እንዲረብሽ አልፈልግም። ነገ ላይ የምመሰርተውን ትዳርም ይሁን ኑሮም ይሁን ምንም ነገሬ እንዲበጠበጥ አልፈልግም። በሱ የተነሳ ገብቶሻል አይደለ? በቃ አዲስ ነገር ነው መጀመር የምፈልገው። አዲስ ነገር ደግሞ መጀመር የምፈልገው ከሱ ጋር ያለኝን ነገር አናጽቼ ደውዬለታለሁኝ። በቃ ሀሳቡን ማወቅ እፈልጋለሁ። ገብቶሻል? እንዴት ነው እኔ ባይኖር ቶማስ ይሄ ሁሉ ነገር ተፈጥሮ አብሮኝ ይሆናል ወይ? በቃ ገብቶሻል? የሰራውን ስራ ሁሉ ነገር ትቶ አፈቅርሻለሁ ወይ ይለኛል። ያንን ነገር ማወቅ እፈልጋለሁ። ግን እሱ ሻለኝ ማለት እኔ አብሬ ይሆናል ወይ አንድ እድል ሰጣለሁ ማለት አይደለም እንደማይል እኔ እርግጠኛ ነኝ። ለምን ታውቂያለሽ? እኔ እንጃ ምን እንደተፈጠረበት አላውቅም። ምን ያህል ጭንቀት ውስጥ፣ ምን ያህል ክፋት ውስጥ፣ ምን ያህል አሁን ላይ ነው ጤነኛ ነው ብለሽ ታስቢያለሽ? የሆነ መታየት ነገር አያስፈልግም? የሆነ ሳይካትሪስት ነገር ወይም ደግሞ ባለማዊውም በመንፈሳዊም ቼክ ማድረግ አሩ ነው ወይ ጸበል ወይም ሳይካትሪስት ወይ አማኒ ላኪም ቤት በቃ የሆነ አይምሮ ልክ አይደለም። እኔ መታየት አለበት ብዬ ነው የማስበው። ምክንያቱም ብቻ ይሁን እኔ አሁን እንዲያደርጉኛል እንዲያሉ ያደረገኝን ነገር ማውራት አልፈልግም። ኦሬዲ የሚታይ ነገር ነው። በገዛጁ እንዲታይ አድርጎ ነው ያሳለፈው። ገብቶሻል? የማየው ነገር ነውና ዛሬ እንደዚህ አስቤያለሁ ልሻለሁ። ምን ትያለሽ? ማለት ልክ ነኝ ብዬ ነው ያሰብኩትም የማስበውም እንደዛ ነውና ምንድነው ሀሳብሽ? እኔ ቢዚ እንዳልኩሽ ነው። ይሄ ከእልህ የጸዳ የሰው ልጅ ማለት ነው ትክክለኛ ውሳኔ ለመወሰን ከእልህ
ካለበት ስሜት መውጣት አለበት ብዬ አስባለሁ። እልህ መች እንደቀረ ታውቂያለሽ? ሽምግልና ሲላክልኝ እኔ ለምን እንደማትረዱኝም እኔ አልገባኝም። ከሽምግልናው በኋላ እኔ እሱን እያልኩ አይደለም የራሴን ነገር እኮ ለመጀመር እኔ እልህ ቢሆን በዚህ ልክ ድረስ ቤተሰብን አስገብቼ በእልህ ሄዳለሁኝ። በእልህ የሰው ከውጭ እንዲመጣ አደርጋለሁ። አንዴ እኮ ምን አለ በዚህ መሰለሽ ህይወትሽን በቃ ውሳኔ አንዳንዴ ብዙ አስበሽበት አንዴ ነው የምትወስኚው። ህይወትሽ ላይ አንዳንድ ውሳኔዎች እንደዚህ ናቸውና ይሄ ያንን ውሳኔ ወሰንሽው በእልህ ብቻ ነው ብዬ ማለት ይከብደኛል። ምናልባት ያየሽው ነገር ተስፋ ያልሰጠሽ ነገር ኖሮ ሊሆን ይችላል። እኔ እህትሽ ብሆን የማላውቀው የልብሽ እውነት እኮ ሊኖር ይችላል አይደል? ማንም ሰው ስለ ፍቅር መፍረድ አይችልም። ምክንያቱም ባለቤቱ ያውቃል። አንቺ ማርክን ብታጭው የሚጎልብሽ አንቺ ነሽ ከማንም በላይ አይደል? በቃ ለምትወስኙ ውሳኔ እኔ የምፈልገው እንደ እህት ማለት ነው በቃ አይደል? ይሄ ከልብሽ አስበሽበት እንዲህ ቢሆን ምን ሊፈጠር ይችላል፣ ደግሞ እንደዚህ ባደርግ ምን ሊሆን ይችላል፣ እኔ የምፈልገው ምንድነው ያንቺ ፍላጎት በተለይ ማለት ነው። ይሄ አለ አይደል? ያናደደሽንም ሰው እኮ አንዳንዴ ልትፈልጊው ትችያለሽ አይደል? እኔ የምፈልገው ምንድነው የሚለውን ከለየሽልኝ ማለት ነው እኔ ሁሌም ቢሆን በሀሳብሽ ከጎንሽ ነው። እውነቴን ነው የምልሽ። በቃ ይሄ እኔ አንቺ ልመክርሽ አታድርጊ ልልሽ የምችለው ከልብሽ ካልሆነ ንዴት ላይ ሆነሽ ለምትወስኝ ውሳኔ ምናምን ነው እንጂ አታድርጊ ይሄንን በዚህ ውጪ ህይወትሽ ያንቺ ቢሆንማ ከኔ ቀድመሽ አታገቢም ነበር የሚገባ ታላቅ ሳያገባማ ያለሽ ማለት። ስለዚህ ግን ይሄ ምንድነው የሰው ልጅ አስተሳሰቡም አመለካከቱም እንደየሰው የተለያየ። ስለዚህ እኔ ያንን ደግሞ አከብራለሁ። ታናሽ ስለሆንሽ እንደኔ ሁኚ፣ የኔን ሐሳብ የኔን ህይወት አካሄድ ሂጂ ልልሽ አልችልም። ስለዚህ የምትወስኛቸውን ውሳኔዎች ከልብሽ ከሆነ ሳትናደጂ ያለ እልህ ከሆነ ሁሌም ከጎንሽ ነኝ። ጠርቻለሁ ብለሻል። ትንሽ የፈራሁት ማለት ትናንት እንደዛ ሆኖ እንደዛ የተፈጠረ ሁኔታ አይተሽዋል። እንግዲህ ትናንት እኮ እንደውም እሱ ኖርማል ነው ምንም እንደውም እኛ ነን እኮ ችግር ሊኖርብን የሚገባው እኛ ባለቤቶቹ ነበርን። ገብቶሻል? እኛንም ብዙ ነገሮችን በቃ ማድረግ እየቻልን ነገር ሁኔታው ነው። ገብቶሻል አይደለም? ተናደን ምን ብለን ያለፍ ነው በቃ አሁን እንደዚህ መሆናችን ለነገ የተሻለ ስለሚሆን እንጂ ትላንት እንደተፈጠረው እኮ ዛሬ ሁሉ ነገር እኮ መታው ማመሰቃቀል የምንችለው ነገር ነው። ነገሩ ላይ እኮ በቃ አላ ሳቱ ላይ ነዳጅም ቤንዚንም መጨመር እንችላለን፣ ግን ደግሞ በዛ መንገድ እንዲሆን አንፈልግም ሁለታችን። ትላንትና የተፈጠረው ነገር ባይገርምሽ ለምንድን ነው አላውቅም። ዛሬ ላይ በቃ ይሄ የነበረበትን ሁኔታ በተወሰነ መንገድ ለመረዳት ሞክራለሁ። አንቺም እንዳየሽ ከሆነ እንደዛ ነው ማለት ይሆናል አይደል? ልክ ስራ አይደለም እየሰራ ያለው። አንዳንዴ እንደዚህ ነው እቃ እየወደቀብሽ ለመያዝ እያልሽ ሲያቀትሽ ልቅቅ የምታረጊው ነገር ተፈጠረው ይፈጠር ምናምን አይነት ነገር እሱም እንደዛ ነው የሆነው። ኦፍ ኮርስ ያስደነግጠው ይችላል። የብዙ ሰዎችን ጥያቄ ነበረ፣ እንዴት በቶሎ አገባሽ ምናምን። ውሳኔ አንድ ቀን ነው። እኔ በዚህ አጋጣሚ ማለት የምፈልገው ለቤተሰብ የውሳኔ ቀን ይሆንሽ አንድ ቀንም አይደለም የሆነች ደቂቃ ከሆነች ደቂቃም የሆነች ሰከንድ ነች ውሳኔ ለመወሰን የሰው ልጅ እንትን የሚለውና ለምን ወሰንሽ ማለት አንችልም። ማናችንም ብንሆን የወሰንሽበትን ምክንያት አንቺ ባለቤቷ ታውቂያለሽ ከማንም በላይ ማለት ነውና ማርክንም ቢሆን እኔ ከልቤ ያደረገውን ነገር ትላንት ብናደድበትም ዛሬ ላይ በቃ የሆነ ለመረዳት ልክ ባይሆንም የሄደበት መንገድ ያደረገው ነገር ልክ ባይሆንም ልረዳው ሞክራለሁ እና ስለጠራሹ ምንም ኢትስ ኦኬ ችግር የለውም። ብቻ የማይሆን ነገር እንዳይፈጠር ጸሎቴ ነው። ማለት እኛ እንፍጠር ችግር ብንል እኛ ነበረን የምንፈጥረው አይደለም። እኛ ግን ምንም አይነት ችግር እንዲፈጠር ከዚህ በኋላ ሊያበቃ ይገባል። በቃ እኔ አብረን ኖረናል። በጣም ከአንቺ ጋር በጣም ብዙ የፍቅር ጊዜ ያሳልፋችኋል። ብዙ ተከባብራችሁ ተሳስታችሁ ለመልካም ነው እና ዛሬ ላይ በሰላም ነው በቃ ሁሉ ነገር መፍታት ያለብንም በሰላም ነው። በቃ መለየት እኮ አይደለም አንዴ እኮ ተለያይተናል ኦልሬዲ በቃ ያበቃን እኮ ነው። በሁለታችንም ስምምነት ያበቃ ነገር ነው። በቃ እንደ አዲስ ነገር አገራሽና እኔም ትክክል ነው ብዬ ስላላሰብኩኝ ነው አሁን ላይ ያሰበ ምናልባት ተናዷል። ነገሮች ሁሉ መፍጠኑ ግራ ሊያጋባው ይችላል። አዎ ማንንም ሰው ግራ ሊያጋባው ይችላል። ግን አዎ ያንን ነገር ደግሞ በቃ በስነ ስርዓቱ ዛሬ መፍታት ነው የምፈልገው። ምንም አይነት ነገር አለ ምንም አይነት ችግር ሰላም ተናበ እንዴት
እንዴት ነክ ከፍኛ እሺ የመጨረሻ ስለሆነ ችግር የለም። አረ የሚጠፋ የሚባል ነገር የለም። እምሮብሽ ከትላንት በኋላ እንደምትፈልጊኝ እርግጠኛ ነበር አይደል? ነገር በጣም እያሳቀኝ ነው። በጣም በራስክ ተማምነሃል። አዎ ለምዶ ማለት ተማመነው እንደምትፈልጊኝ እኔን እንደምትጠሪኝ በ100% የምንም ጥርጣሬ ታውቆኝ ነበር እና ደህና ነሽ? እግዚአብሔር ይመስገን። ሀሳብ ስለተሳካልኝ በጣም ደስ ብሎኛል። ግን ዛሬ ፈለኩ ወይ ልንቀልድ ወይም ደግሞ የሆነ ነገሮችን ልንመላለስ እንደ ልጅም ሊያደርገን አይደለም። ከዛ በፊት ግን እኔ ስትመጣ በቃ የሆነ ነገር ትላለብኝ እየጠበቅኩ ነበር ማለት ምንም ምለው ነገር የለም። በቃ ሁሉም ነገር ወደ ቦታው መመለስ ይችላል። ያለፉት ነገር አልፈዋል። ነገር ግን እኔ ስለጠራሽኝ እንደዚህ ፊት ለፊት በነጻነት በጨዋ ደንብ እንዳወራሽ ስላደረግሽኝ በጣም አመሰግናለሁ። ሌላ የምትይኝ ነገር የምናወራው ነገር ከሌለ እኔ በትልቅ ፕሮግራም ነው እንጂ ይቅርታ መጠየቅ እንፈልጋለን አይደል? ሹር ዛሬ ፈለኩ። ለማንኛውም ለአንድ ነገር ነው ነገሩ ይበቃናል። ገብቷል አይደለ? በጣም ይበቃኛል። ከቤት አልፎ የማይሆን ነገር ውስጥ ነውና እኔ ደግሞ ኦኬ ሰልችቶኛል፣ አስጠልቶኛል። እሺ አንዴ እኔ ላውራና እኔ ህይወቴን ደግሜም ነገር ልኩ ከዚህ በፊት ህይወቴን እንደጠላው አታድርገኝ። ገብቷል? እዚህ ጋር እኔም አንተም ህይወታችንን መኖር ነበረብን። ግን ኦኬ የሆነ ነገር በመሀላችን አፕን አድርጓል። እሱ ኦኬ ያ ነገር እሺ እንደተፈጠረ ይሁን። እኔ ዛሬ ለአንድ ነገር ነው የፈለኩት ለመጨረሻ ጊዜ። ገብቷል? እንደዚህ አድርግ እንደዛ አታድርግ ከዚህ በኋላ መቼም አይደለም። የእውነት ነው የምልህ መቼም እና ባገኘክም ለመጨረሻ ጊዜ ነው። አሁን በምትመልሰው መልስ የሚወሰንልህ ነገር ነው። ህይወትክም ማለት ትችላለህ። እሱን ላንተ ተውና ለኔ ግን ህይወቴን እንድቀጥልም እንዳልቀጥልም መስመር እንዳስይዝ የሚያደርገኝ ዛሬ ወሰንኩት ነገርና ያንተ ምላሽ ነው ማለት ነው። ዛሬ የፈለኩ ከአንደኛ በጣም የተነደርኩበት በጣም ማለት ነው። ግን እንደዚህ ቆሜ ስታይ ምንም እንዳይመስል ወይም ደግሞ ትክክል የሰራኸው ነገር ስህተት እንደሌለው ትክክል እንደሆንክ ራስክ እንድታየው አልፈልግም። በጣም የማይደረግ የሚያስጠላ ሴት ልጅን እንደዚህ ማድረግ ከሌለብህ ገብቷል አይደለ? ተናድጅ የፈለገ ተናደድ ምንም ነገር ውስጥም ግባ እንደዚህ አይደረግም። ገብቷል? ለሌላ ጊዜ ሌላ ሴት ላይ እንዳታረግ ነው። እስቀጥል እንዳትደግሙ ነው። ገብቷል አይደለ? በየክበት መንገድ ድጋሚ ማለፍ የለብክም። ድጋሚ የሰራው ስህተት ሆይ ተብለህ ልክ ነህ ምናምን በጣም ስህተትን የሰራው ነገር በጣም አጸያፊ ነገር ገብቷል? ይሄ ወንጀል ምንም ልለው አልችልም። በጣም ያስጠላ ነገር ነው። ስህተቴ ስለገባኝ ነው ይቅርታ ጠይቃለሁ ያለ። ኦኬ የኔ ይቅርታህን ለራስህ ይቅርታ መጠየቅም ካለብህ የሆነ ነገር ማድረግ ካለብህ ለራስህ ጊዜ ሰጥተኸው ራስህን ትሪት ማድረግ ያለብህ ታይም ነው። ምንም ከራስህ ጋር አይደለም። ብቻ ዛሬ እንድትመልስልኝ የምፈልገው አንድ ነገር አለ። ገብተዋል? ምን እንደሆነ አንደኛ በሁለት ሀሳብ አይሙሬ እያሰበ ነው። ያፈቅረኛል እያልኩኝ ነው፣ አያፈቅረኝም ላል ተነሳስቶ ነው። ሁለት ሀሳብ ውስጥ መሆን አልፈልግም። ገብቷል? አንዳንዴ ቁርጣችንን ካወቅን ዞረን ወደ ችግራችን አንመለስምና ዛሬ እንድትመልስልኝ የምፈልገው ነገር እኔ በቃ ሁሉ ነገር ለመርሳት ሁሉ ነገር ለመተው እኔን ያገድከኝን እኔን ያሰቃየኸኝን እኔን ብዙ ነገሮችን ያደረከኝን ያንን ነገር ለመርሳት በጣም ዝግጁና ሬዲ ሆኛለሁ። ገብቷል? ያ ሁሉ ነገሮችን ረስቼ ማለት ዛሬ ጫን ባለ ነገር ነው የመጣሁት ማለት ሁሉ ነገሮችን ረስቼ ተፈጠሩትን ነገር የተፈጠረው ሁሉንም ነገር የተፈጠሩት ማለት በእኔ እናንተ መሀል ላይ ግጭት ሊሆን የቻሉት ነገሮችን ሁሉ ነገር ረስቼ አንድ ነገር እንድታደርግ ፈልጋለሁ። እሺ ያ ነገር ምንድነው? እንድታገባኝ ወይም ቀለበት እንድታደርግልኝ እፈልጋለሁ። ያ ድጋሜ ሽማግሌ መላክም ካለበት ልከ እኔ ሀሳቤን ስለለወጥኩኝ እንድታገባኝ እፈልጋለሁ እያልኩክ ከመቼው አሰብኩበትና ሰው እንድታገባኝ እፈልጋለሁ። አልገባኝም። ግልጽ ነገር እኮ ነው። እንደዛ ስትል አጣሁሽ እያልክ አልነበረ? ሰው እንድታገባኝ እፈልጋለሁ። ሁሉ ነገሮችን መርሳት ፈልጋለሁ ማለት የተላከው ሽምግልና ውሸት ነበር ነው? ውሸት ነበረ ሳይሆን በቃ አንዳንዴ ለፍቅርህ ብለህ የምታደርገው መስዋዕትነት አለ አይደለ? ያንን ነገር ለማድረግ ድጋሚ የወጋኝን ጩቤ ድጋሚ እንዲወጋኝ እየፈቀድኩ ከዚህ በፊት ማበላሽቻለሁ። ድጋሚም ላበላሽ ይያል ማለት አልገባኝም። የተላከ ሽማግሌ እያለ ቤተሰብ ተቀብሎ ድጋሚ ሽማግሌ ላክ ማለት ምን ማለት ነው? እሺ ሽማግሌውን ተው፣ ቀለበት ማሰር ትችላለህ አይደለ? ቀለበት ልሰርልሽ ስትለኝ ነበረ። ሶ ያንን አጋጣሚ ያመቻቻለህ ነው። አልገባኝም። እምቢ አለሽ ባልሽ አላገባሽም አልፈልግም አለሽ። ለዛ ነው
አትቀልድ። አይ እንደዛ ባይሆን እንደዚህ የፈጠነ እንደዚህ አትይኝማ። ምን የተባለ ነገር የለም ገብቷል አይደለ? የቀረም ነገር የለም። አሁን ባንተ መልስ ሮቦት ነው እንዴ ሰውየው? ባሉ ነገር እረስቼ አይደለም ልታገቢ የተዘጋጀሽ ሴት በድጋሚ ቀለበት ላንተ ስል በቃ ላንተ ስል አንዳንዴ አንተ ለኔ ስትል ብዙ ነገር አድርገህ አይደለ? እና እኔም የሆነ መስዋዕትነት መክፈል አለብኝ ብዬ እኔ እርግጠኛ ነኝ ማርያምን ወይ የሆነ ነገር እምቢ ብሎሽ ሰውየው ደግሞ አልፈልግም ብሎሽ ነው እንጂ ማርያምን አላለኝም። እኔ ያውነት ስላለው አላለኝም። ስላጣች አይደለም ሁሌ አንተ ጋር የምትመጣው ይሄንን ስለምታስብ መሰለኝ ቢዛይቱም አትሄድም ብለህ የምታስበው ለዛ መሰለኝ ከልብ አስብበት አንደስተኛ ማለት ይሄን ነገር ስለተፈጠረ ማግባት አለማቻለሽ ማለት ከሱም ጋር ነገር አለመፈጠሩ በጣም ደስተኛ ነኝ። ሀሳቤም ሁሉ ነገሬም ተሳክቶልኛል። እኔና አንቺ ግን አንድ ላይ አስብበት ምን ማለት ነው? ለምንድን ነው አብረን መሆን የማንችለው? እኔ እኮ እየኩክ ነው አይደለ? አብሬክ ልሁን እኮ አንድ ድል ሰጥቼክ እኔ እናንተ አብረን እንሁን ያልኩ አይደለ? የሌላ ሰው መሆናች እኮ እሺ፣ የሌላ ሰው እኮ አልሆንም። ኦሬዲ አልሆንም እኮ ከኔ ጋርም ደግሞ ያለሽ ነው። እኔ እኮ ፈልጋለሁ አብሬክ ልሁን እያልኩኝ አይደለ? ማለት አታፈቅረኝም ነው? ከኔ ጋር መሆን አትፈልግም ነው? የሚጸጽትን ነገር አታድርግ። እኔ ለመጨረሻ ጊዜ ነው እያልኩ ያለው። እኔ ፍቅር ወይ የሆነ ነገሩ ድሮ ነው ከወጣል እኮ ልንገር፣ ለመጨረሻ ጊዜ ነው እያልኩ ያለው። ድጋሚ አልጠየቅም። በለ ተነሳስተሽ እንዳታገቢ ነበረ እኮ እሺ፣ እሱ ነገር እንትቻለሁ አልኩ አይደል? እኮ ከኔም ጋር አትሆኝም። ምን ማለት ነው? ከኔም ጋር አትሆኝም። አታፈቅረኝም? አዎ። ሶ እኔ አብሬክ መሆን እፈልጋለሁ እያልኩኝ ነው አይደለ? አብሬህ መሆን አልፈልግም። እኔ ደግሞ አብሬሽ መሆን አልፈልግም። ለምን? እሺ፣ ለምን ያ ሁሉ ነገር አስፈለገ? ሐሳቤ መቀደም ሁሉ ነገር ይሄ ነው። እሺ፣ ከኔ ጋር ብቻዬን ማስቀረት ሶ እኔም ብቻዬን አስቀርተ እስቲ ብቻሽ ደግሞ ከሰው ጋር እንደምትሆኚ ያው ከእህትሽም ጋር እንደዛ ስታስጠለሽ ነው አይደል? የመጨረሻ ቃሌ ነው እኮ በቃ እኔና አንቺ ያለንን ነገር አብቅቷል፣ ቋጭተነዋል። አሁንም እያካሄደ ነው የነበረው ትላንትና ላደረግነው ነገር ነበር። እሺ ከዚህ በፊት እያደረክ ያለው እኔን አፍቅረኸኝ አይደለም? አፍቅሬሽ አይደለም አፍቅሬሽማ ነበረ መጀመሪያ። አሁን ግን ላንቺ ያለኝ ስሜት በሙሉ ተሟጦ እልቅ ብሏል። አሁን ለሌላ ሰው ምንም የሚቆጭ ነገር የለም። ማግባታችን ማለት እኮ ነው። አንተ ነው ማግባት የምፈልገው። እኔ ደግሞ አላገባሽም። አንቺ ማግባት አልችልም። ይሄንን ደግሞ እንድታቂም ባይምሮሽም እንድታስወጪው የምፈልገው ነገር አንደኛ ነገር በቃኔና አንቺ ነው ሁሉ ነገር። እሺ ለምን ያ ሁሉ ነገር አስፈለገ? ያ ሁሉ ነገር ያስፈለገበት የራሴ የሆነ ምክንያት አለኝ። ላንቺ ማብራራት፣ ላንቺ የሆነ ነገር ማሳየት፣ ላንቺ እንደዚህ ማለት ድሮ አብቅቷል። ሶ እኔና አንቺ አዎ በቀል ነበር። ለኔ ላደረግሽኝ፣ ለተጫወትሽብኝ ያ ሁሉ ስሜቴ ላይ የተረማመድሽው በቀል ነበር። ገና ከዚህም በላይ ዋጋ ትከፊበታለሽ። ገብቶሻል? እኔ ተጫወትኩት ኢቭን እኔ እኮ አሁንም ድረስ ፈልጋለሁ አንድ ድል ልስጥህ እያልኩህ እኮ እኔ ነኝ ያለሁ። አንዴ ይኸውልሽ፣ አንዳንዴ ሰውን እንደዚህ አይቶ ማወቅ አይቻልም። አንቺን በደንብ አውቅሻለሁ። ነገ ላይ ደግሞ እንደማትከጂ ምን አይሽ አሁን ምን ያለ እንደሆነ እኔ እንድታውቁኝም አልፈልግም። ምን ያለ እንደሆነ እኔ አብሬ ማትገምቱኝ ሰው መሆን ነበር የምፈልገው። አብራት መሆን ካልፈለክ ለምን ያን ሁሉ ነገር አደረክ? አሁንም አደርጋለሁ። አሁንም ከማድረግ ወደ ኋላ አይደለም እኮ አብሬ እነዛ ነገሮችን የህይወትሽ እያንዳንዱ እኮ አብሬ ወይ እኔ መሞት አለብኝ አንቺ ሰላም እንድታገኝ፣ ወይ እኔ መሞት አለብኝ። ገብቶሻል? እኔን ካስገደልሽኝ ነፃነት ታገኛለሽ። በቃ እኔና አንቺ ደግሞ አብሬ ልሁን እያልኩ ነው አይደለ? አብረን ደግሞ መሆን አንችልም። ይቅርታ እኔና አንቺ ብዙ አሳልፈናል፣ ብዙ ነገር ሆነናል፣ ብዙ ያሳለፍናቸው ነገሮች አሉ። ምንም ማስበበት ነገር አትቸኩል። ሜቢ ኦኬ፣ እኔ ነኝ የቸኮልኩት እኔ። ኦኬ፣ ሽምግልናሽ ፈረሰ፣ እንትን ቤተሰብ የተቀበለው የነበረው በእኔ ምክንያት ፈረሰ። ደስ ብሎኛል። በጣም ነው ደስ ያለኝ። ሁሉም ነገር አበቃ። አየሽ፣ ለዚህ ነበረ እኔ የማደርገውን ትጸጸችበታለሽ ብዬሽ ነበር። ትጸጸችበታለሽ እኔ እንደዚህ በቃ ህይወታችንን እንምራ በስነ ስርዓት። ይሄ ማን ህይወት? የኔ እናንተን ህይወት። የትኛውን መቼ ያቆምነውን? እሺ እንዴት ነው እንደዚህ ሆኖ የሚቀጥለው? አይ ለምን ይበላሻል? ነፃ ሆነሽ መኖር ስቺ እኔም ነፃ ሆኜ መኖር እችላለሁ። ገብቶሻል? አልያም እንደዚህ ከሌላ ሰው ጋር ሆናለሁ እቲ አሁንም እመጣለሁ ነው ያልኩህ እኮ በቃ ካንተ ጋር ልሁን። አማርኛ አይደለ? ካንተ ጋር አብሬ ልሁን። ቀለበት ሰርልኝ እያልኩህ ነው አይደለ? ዛሬ ቀለበት ሰርልኝ ደግሞ ማለት ጀመርሽ። እኔና አንቺ እኮ አውቅቶልናል። ገብቶሻል? ያበቃልን ነገር ስለሆነ እኔና አንቺ ከመጀመሪያው ከነበረን ነገር አሁን ምንም አዲስ ነገር የለውም። አሁንም ጥላቻ አለኝ ላንቺ፣ ምንም አይነት ስሜት የለኝም። ይሄንን ነገር ደግሞ እወቂ። ግን በምትሄጂበት
በእያንዳንዱ እኔም ነፃነቴ እንዳጣሁት አንቺም ነፃነትሽን ታጫለሽ። እንኳን ካንቺ ቀረ እንኳን አንቺ ሲጀመር ብለሽ ነበር። ለዚህ ነው ህይወትንም አላምናት። እሱ በቃ በሱ ቤት እኮ የኔን ልብ ሰብራለ። በሱ ቤት እኮ ቤዛ ላታገባ ነው። እኔ ደግሞ ቤተሰብ ባሌን አሁን ላይ ማለት ነው ምንም ነገር ብትሉ አይመለከተኝም። የእውነት ነው የምላችሁ። ለምን ያቅሜን ያህል ለፍቻለሁ፣ ያቅሜን ያህል ጥሪ ያለው ፈጠንሽ፣ በዚህ ገባሽ፣ በዚህ ወጣሽ ምንም ነገር የምሰባበት አጋጣሚ አይደለም። ምክንያቱም በገዛ አፉ ኢቭን አስብሻል ሁሉ ነገርና መሰቃቅዬ ቶማስን በቃ ያብቃ ሁሉ ነገር ብዬው ቢሆንስ ድጋሜ ሰው ልብ ልሰብርና ቤተሰብ ተሳክቶልኛል፣ እንዳሰብኩት ሆናል። እንደዚህ ባይሆን በጣም ደስ ይለኝ ነበረ፣ ግን እንዳገናዘብ አይቶኛል እና ወደፊት እንድወስን ኮምባላ ምንም ነገር እምፈራውም ወዲያ እምልበት ምንም ነገር የለም። ከምንም በላይ ደግሞ ተወዛገበ አስተሳሰባችንን ማርክ ከፍቅር የተነሳ ነው እንደዚህ እያደረገ ያለው እና እኔ ራሱ በጣም ተወዛግቤያለሁ። ዛሬ ኢቭን ይቅርታ አድርጌለት ጠርቻለሁ ስለኝ ሲመጣ ደስ ያለኝ በቃ ተወዛግቤ ስለነበረ ነው። በቃ ስለሚወዳት ልክ ባይሆንም የሚሰራው ስለሚወዳት ብዬ ነበረ። እኛም ከዛሬ ጀምሮ ህይወቴን ብዬ ጀምራለሁና ጠብቁኝ፣ እመጣላችኋለሁ።